ሄሎ ካሌብ እባላለሁ። ካሌብ ሞሲሳ። ትደውላለህ ብዬ የጠበቅኩ ነበር። አቶ መድብል ምሳሌ ከኔ ጋር ናት። በአሪፍ ሼፍ የተሰራ ምግብ ላይ ቆንጆ መልስ እየነሰነስኩበት ነው። አሁኑ ይዘውት ወደ ምሳሌ ክፍል ይሄዳሉ። ከዛም ያቀርቡላታል። 5 ደቂቃ ብቻ ሰጥቻለሁ። ዝናን ፍተው። መድብል እስከ መቼ ነው እነዚህ ሰዎች ለማታለል የምትሞክሩ? እኛ እንደሆነ መቼም አንታደል። ማንም ሰው በቀላሉ ዝም ብሎ የሚያሸንፈን አይነት ሰዎች እንዳልመስል። ለነገሩ አንተኛም ብቻ አይደለም ራስንም እያታለልክ አቅምህን እያወቅህ መሰለኝ ዝም ብለህ ነው እምቡር እያልክ ያለው። ቢቀርብ ይሻላል። መድብል ለምንድን ነው አቅምን አሁንም አላወቅም? መቼስ በዛች ሕፃን ልጅ ነፍስ ቁማር እንደማትጮህ ተስፋ አደርጋለሁ። አንተስ ለምንድን ነው የማታውቀው? ምኑን ነው የማውቀው? ፈሪ መሆን። ልክ አንተ አሁን እንደምትንቦቆበቀው ማለት ነው። ዝም በል። ፈሪ ነህ፣ ዝና ፈሪ ነህ። ምን እያስመሰልክ? ፈሪ አለመምሰሉን ተክነህበት። አሁን 2 ምርጫ አለ። ስቃዩ እንዲቀጥል ማድረግ ወይ ደግሞ ምሳሌን ያገታት ሰው ጋር ደውለህ ምሳሌ እንዲለቀት ማድረግ። አህመድ ለዚህ እኮ ነው አቅመ ቢስ ነው ያለው። መፍታትና መፍታት ብቻ። እኔ ቢያንስ ሰላም እንደምን አላችሁ? የምሳሌ ድራማ ቤተሰቦች ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ በምሳሌ ድራማ በክፍል 90 ምን ተፈጠረ የሚለውን ይዤላችሁ መጥቻለሁ ማለት ነው። ክፍል 90 እንግዲህ በጣም የሚያስጠላ ነገር ነው። ማህሌትንና እህቷን ማን ነበር ስሙ? ብቻ እህቷን የሚያስፈራራቸው ሰው መጥቷል ማለት ነው። እሱም የካሌብ ሞሲሳ ሰው ነው። ያው እንግዲህ ዘርዝዬ ስጋችሁን ሰቅዬ ቋንጣ ነው ማረግላችሁ መድብልን ማነው ዝናን ካላስፈታችሁ የት እንዳለ ካላወቃችሁ ብሏቸው አስፈራርቷቸዋል። እንግዲህ ማለትም በጣም ደንግጣ ፊክስ አድርገዋለሁ ችግር የለውም ለዛሬ ብቻ አለፈን ብለዋለች። እንግዲህ ነገ በዚህ ሰዓት ያለበትን ሁኔታ ዝና ያለበትን ሁኔታ ካላጣራችሁ ወንድሜን እህትሽ አሳግተዋለች ያለበትን ታውቃለች የት እንዳለ ካልተናገረች እሰቅላችኋለሁ ብሏል ማለት ነው። እንግዲህ መጨረሻውን ማስጠንቀቂያ ሰጥቷቸዋል ማለት ነው። እንግዲህ ደግሞ በዛም ተያይዞ ከነ ማሌት ቤት የመጣው ሰውዬ እንግዲህ ከነ መድብል ቤት ሄዶ ነበረ። እንግዲህ ከነ መድብል ቤት ሄዶ በባዶ አልተመለሰም። ግን ዝና ነቅቶ ነበረ። መድብልም ነቅቶ ነበር፣ አይቶት ነበረ። አላየውም እንጂ ያው የሆነ ነገር እንደተፈጠረ ጠርጥሮ ነበር ቤት ውስጥ ቤታቸው ከፍተው እንግዲህ ወስደውባቸዋል እህታቸውን ማለት ነው። ወንድማቸውን ልጅ እንግዲህ የቅድስትን የአደራ ልጅ ወስደውባታል ማለት ነው። እንግዲህ ቅድስት በጣም ተበሳጭታለች። አደራዬን በላው እያለች ነው
እና ግን ልጅቷ መታገት የነበረባትም ማለት እኛ ደራሲኛ ዳይሬክተር ባንሆንም እንግዲህ ይሄን ያክል ኃይል ያለው ሰው ናቸው። ግን ይኖራሉ። ግን ደግሞ ያለምንም ጣጣ እንትናን መታገት የለባትም ነበረ። ቅድስት እንግዲህ በጣም ያደራ ልጅን በለው እያለች ተበሳጭታ ነበረ። እሷ ደግሞ የመሰለ ቀድማኝ ተነስታ ምናምን መስሏት ነበር። ግን ክላስ 3 ስትሄድ አጣቻት። ይዘዋት ሄደው ነው ለካ። እንግዲህ በጣም ያስጠላል። ያው ጨንቋታል። እሷ ያው ልክ እንደ ልጇ ትየር የምታደርጋት የምትንከባከባት የአባትየው መጥፋት ሳያንስ ልጅቱ ተደገመች። ትናንትና እንግዲህ ከባድ ነገር ነው የተፈጠረው ማለት ነው። በምሳሌ መጥፋት ሞር እንትና ጨንቋታል፣ ቅድስት ጨንቋታል ማለት ነው። እንግዲህ እነሱ ያሰቡት እንግዲህ ዛሬ እነ ሉላና ሞገስ ያሰቡት እንግዲህ ዛሬ ወረቀታችን ላይ እናስፈርመዋለን፣ የነጻነታችን ቀን ይታወጃል ምናምን ብላ ሉላ ሀፒ ሙድ ገጭታ ነበረ። ግን ምን ዋጋለሁ፣ ትንሽ ሳይቆይ ሙዳቸው ተከለተ። ተጫውተው ራሱ ሳይጨርሱ ሙዳቸው ተቀለጠ። እንዳሰቡት አልመጣላቸውም። እሷም ያጭንቀት ቀን መጣ ተመለሰን ያለፈ ብዬ ነበረ ግን አልሆነም እያለች ነበረ። እንግዲህ ማለትም እንትኗን ለማድረግ ነው የተሰጣትን ሰዓት በአግባቡ ለመጠቀም ተፍ እያለች ነው እንግዲህ ልትወጣ ነው። ያው እህቲቱ ግን ጎብዛለች ማለት ጠንካራ ሆናለች። ከባለፈው ስህተቷ ተምራለች። ምክንያቱም ይገሉሻል፣ እኔ ብቻዬን የማህሌት አንቺ ጋር የምቆምልሽ እንዳይመስልሽ፣ እንደባለፈው አበርሽ የምንቀጠቀጥ እንዳይመስልሽ፣ ይገሉሻል ስትላት ችግር የለውም መሞት አልፈራም፣ አንቺ እኔም ብቻ አይደለም የሚገሉኝ አንቺንም ጨምረው ነው የሚያንጠለጥሉሽ ስትላት፣ አንቺ ደም ብሶብሻል ደግሞ ምናምን እያለቻት ነው። እንትና ዝናን አሳልፈሽ ከሰጠሽ በኋላ ብሶብሻል አልተቻልሽም ምናምን እያለች ነበረ። እንግዲህ በኋላ መታ እንደዚህ ተፈጥሯል እኮ ዝናን ተገኘ ወይ ምናምን ስትላት በጣም ደስ ብሏት ነበረ። ዝና ይቺ ደንቆሮ ማትረባ እንደው ህጻን ልጅ ከህጻን ልጅ ለዝና ታዝናለች ማትረባ። ቢያንስ እሱስ የሆነ ቢያንስ መታገቱ ጥሩ ባይሆንም በሷ ጎን ሆኖ ግን ይሄን እንትን አለበት፣ ችግር አለበት። እሱ ቢያንስ ስራ አለበት፣ የሰራው ስራ አለ ብዙ ነገር ምንም ማታግዛለች። ስትታገዝ ግን እንዴት ደስ እንዳላትና ለእህቱ ስነግራት ምን ነው ደስ አላለሽም አለቻት። አይ ብሎኛል፣ ግን እኔን ዝና ሲገኝ ምን የሚያደርገኝ ይመስልሻል? እንዴት ሊሆን ይችላል? ምን ያደርገኛል እያላት ነበረ ስትላት፣ አይ እና ምሳሌን አይጎዷትም ወይ ስጠፋ ምናምን እየወሰዷት ሰዎች ያገቷት ሰዎች አይጎዷትም ወይ? እና እንግዲህ እንደዛ እያሏት ነበረ ማለት ነው። እያለች ነበረ አንቺ ደንቆሮ፣ አንቺ ጀዝባ ምን አገባሽ ስለሷ? ቢገሏት አንጠልጥለው በቆዳዋን ቢሰቅሏት ስላንቺ ምን ይመለከትሻል? ስለ ራስሽ መውጫውን አታዘጋጅ ምናምን ስላት ነው እኔ በሷ ቦታ መሰቃየት ያለብኝ እኔ ነኝ። እኔ ስራ ሰርቻለሁ፣ ቢያንስ አጥፍቻለሁ፣ ብዙ ነገር አድርጋለሁ። ልጅቷ ግን ህፃኗ ያለምንም ፍዳዋ እንደዚህ ስትሰቃይ ማየት አልፈልግም ምናምን ስትላት ነው እንዴ እንደዛ ነው የምታስቢው ምናምን ብላ ጓገጭ እያለችባት ነበር። በስድብ እየሰደበቻት ነበር። እንግዲህ መድብልም ሄዶ ዝናን ተናገር ማለት ቅድስት ራሱ ወድቃ ይቅርታ ጠይቃው ነበረ። ግን ማለት ፍታል እንደዚህ አድርግ ያው መድብል ዝና ያቅም ባሁኑ እነሱ ናቸው የነገሯት መታገቱን። በእርግጥ የሱ ሰው እንዳገቱት ደግሞ እንደሚያግቷት ያውቃል። እንግዲህ ደካማ ጎናቸውን አይተው ያውቃል። ግን ማንኛው ሰው እንዳገታት አያውቅም። ያው ዋናቸው ቦሳቸው አንድ ነው ያውቃል። ግን በምን ብሎ ያስፈታለታል? ብቻ ይከብዳል። ለሱ ስትል ስለሆነ የተያዘችው ይከብዳል። እና እንግዲህ እየተቀጠቀጠ ነው። ግን ቅጥቅጫው አልገባውም። ትናንት ነው ደግሞ ይለያል። በደንብ እየወቀጠው ነበር ግን አልገባውም። ግን ታስሮም እሱ ጥጋቡ አልበረደለትም። ለማነው ቅድስት ወድቃ ይቅርታ ምናምን ስትጠይቀው እንዴ ለምን አስፈችኝና በቃ እሱ ፍቱኝ ነው እንግዲህ። ተፈታ በኋላም ሊሸመጥጣቸው ነው እንጂ እንደዛ ሊያደርግላቸው አይደለም። እንግዲህ ቅድስት ትናንት ያልሄደችበት የለም። እንግዲህ ትናንትና ሂዳ ያችን ደንቆሮም ይቅርታ ምናምን ስትጠይቃት እንስማማ ምናምን አላለቻት። እንስማማ ምናምን ብላ ምን እንስማማ ስትላት ግዴው እንትናን መድብልን ግዴውልኝና ማለት ማን ነው እንትናን አስፈታታለሁ ምሳሌን አስፈታታለሁ አላለቻትም። ወይኔ
የሰይጣን ሀሳብ እንትና እንዴት እንደተናደደች ዳጣ ማለት ነው። እና እንግዲህ እሱ መስሚያው ነው። በስተመጨረሻም እንግዲህ ካሌብ ለእንትና ደውሎለት ለመድብል ደውሎለታል ማለት ነው። ገላታለሁ፣ መርዝ እየመረስኩ ነው፣ 5 ደቂቃ ሰጥቻለሁ፣ ፍታው ሲለው እንግዲህ ሞገስ እየተንቀጨቀጨ ነበር፣ እየተቀዘነ ነበረ። አልፈታም ብሏል መድብል። እንግዲህ በሚቀጥለው ምን ይፈጠራል? ወይ ሲ